ህይወትና ታዴ አሁን ላይ እየተፎካከሩ እያለ ታዴ አሁን ዝም በይ ህይወት ራሴን የማዳመጥበት ጊዜና ሰዓት ነው። እናም ከዚህ በኋላ መረጋጋት ይኖርብኛል። ስለዚህ እነዚህን ሰዎች ማስወጣት አለብን። ታዴ ለምንድነው ቤታችን ያስቀመጥናቸው? እንዴት አብረው ሊኖሩ ይችላሉ? ምን እያሰብክ ነው ስትለው፣ ተይ ቆይ ገና ነኝ እኔ አሁንም ቢሆን የልጄን አጎት እያማሁት ወይም እሱ ሌባ ነው ሰርቆታል እያልኩኝ አይደለም፣ ግን ነገሮችን ማረጋገጥ አለብኝ። በእርግጠኛ ሳልሆን ማንንም ሰው ሞንጀልም ሆነ መቅጣት አልፈልግም። ስለዚህ ተረጋጊ ህይወት። ምን እያደረግሽ ነው? ታዴን የምልህን ስማኝ። አሁን ፈሪሃም ሆነ አጎቷ ከዚህ መሄድ አለባቸው። በቃኛ ሰላማችን ማግኘት አለብን። ሰላም እያጣን እኮ ነው። ታዴ ምን እያልክ ነው ያለኸው? ቤታችን ፍቅር ጠፋ። እነሱ ሲመጡ እኮ ነው ፍቅር የጠፋው። እነሱ ሳይኖሩ እኮ ብታይ እኛ እኮ በጣም ሰላም፣ ፍቅር፣ ሁለ ነገር ነበረን። በቃ ይቺ ልጅ ከመጣች ጊዜ ጀምሮ በሰራተኛ ተብላ ይሄው ሰላማችን ደፍርሷል። ሰላማችን ተበጥብጧል። ቤታችን ሁሉ ተናቁሯል። የኔም ልጅ አሮንም ቢሆን አሁን ላይ ከኛ ጋር አይደለም፣ በር ዘግቶ ቁጭ ነው የሚለው። መናም ልክ እንደዛው፣ አንተም እንደዛው፣ ሁላችንም በየፊናችን ክፍል እየዘጋን መቀመጡ ነው ስራችን። ስለዚህ እነ ፈሪሃም መውጣት አለባቸው ስትለው፣ ለማንኛውም ከቀልብሽ ሁኚ ህይወት፣ እኔ አሁን ከአንቺ ጋር የማወራበት ጊዜ አይደለም። ስለዚህ አሁን የሚሄድበት ቦታ አለኝ በማለት ትቷት ወጥቶ ይሄዳል። ታዴ ወጥቶ የሄደው ራሴን ማዳመጥ አለብኝ። ቆይ ይህንን ነገር እርግጠኛ ነኝ። አዎ ደምስ አያደርገውም። ምናልባት የሆነ ሰው ሊሆን ይችላል ተንኮል ፈልጎ እየደምስ ኪስ የከተተው እንጂ በፍጹም ደምስ እንዲህ ያደርጋል ብዬ አላስብም። ደምስ ከኔ ጎን እየቆመ ነበረ። አሁን ደግሞ ድጋሚ ወደ ህይወት ልገባ ነው ማለት ነው። እስኪ በማለት እሱም ግራ ተጋብቶ ስለነበረ ሁሉንም ነገር ብቻውን ቁጭ ብሎ ማሰብ ይጀምራል። አሁን ላይ መና የምታስበው አንድና አንድ ስለ ሰርጓ ከልጁ ጋር መቼ እንደምትጋባና ሰርጋቸው መቼ እንደሚሆን ነው። እናም አሮንንም የሰርግ ልብስ ምረጥ ብላ ስታሳየውም በፍጹም አሁን ሰርጋችን መሆን የለበትም፣ ትንሽ መቆየትና ጊዜ መውሰድ አለብን ይላታል። በፍጹም ጊዜ መውሰድ የለብንም፣ በቅርቡ መጋባት አለብን በማለት ደግሞ እሷም ትንጠይቀዋለች። ይኸውልሽ መና አንድ ነገር ልንገርሽ፣ አሁን ላይ የመጣሁትኝ ስለ ሰርጉ ልናወራ ሳይሆን ለታዴ እየጠየቅሹን ጥያቄ እንድታቆሚ ነው። ገብቶሻል? አሁኑኑ ሄደሽ ታዴ በስምሽ እንዳያዞረው ንብረቱን ትነግሪዋለሽ። እናም ደግሞ ሰርጋችንም ደግሞ ለተወሰነ ጊዜ ይቆያል። ስለዚህ ያንን ሲሆን ነው ተረጋግተን ነው። አሁን ቤቱ እንደዚህ ውጥንቅጥ ውስጥ ገብቶ እንዴት ነው እኛ ስለ ሰርግ ማሰብ ያለብን? እንዴት ነው እያሰብሻለሽ መና? እሱማ ልክ ነህ፣ ቤታችን ሰላም የለም፣ ግን ደግሞ ሰላም ጠፋም ተብሎ ታዲያ እኛ ሰርጋችን ማስረግ የለብንም እንዴ? ደስታችንን ማየት የለብንም ወይ ስትለው፣ በፍጹም አይሆንም። እኔ እነግርሻለሁ ነገሮችን አስቤ። እኔ እኮ እወድሃለሁ አሮን፣ ምን እያልክ ነው? አዎ አውቃለሁ። ስለዚህ ተረጋጊ፣ አሁን የሚሄድበት ቦታ አለኝ በማለት ጥሏቱ ይወጣል። ግራ ተጋብታ መናም ፈሪሃ ጋር ወደ ኪችን ትሄድና፣ ፈሪሃ ግን ቆይ ምን እያደረግሽ ነው? ሁልጊዜም አንቺ ስትመጭ እዚህ ቤት የእኛ ሰላም ይጠፋል ስትላት፣ ቆይ ምን እያልሽ ነው መና? ግን ታውቆሻል እየተናገርሻለሽው ስትላት፣ አዎ እየተናገርኩ ያለሁት ይገባኛል፣ አውቃለሁ። ግን ደግሞ ለምንድን ነው ከህይወታችን የማትወጭልን? ምን አስበሽ ነው የሚል ጥያቄ ትጠይቃታለች። እኔ በእናንተ ህይወት ውስጥ ምንም አልገባሁኝም መና፣ እመኝኝ እህቴ። አሮንን የኔ እንዲሆን አልሽኝ፣ ይኸው እየለፋው ነው። አሮን ወደ አንቺ እንዲመጣ እየጣርኩኝ ነው። ምንድን ነው ሌላ ያጠፋሁት ጥፋት? ምንድን ነው ጥፋቴ ስትላት፣ ምንም ጥፋት አላጠፋሽም፣ ግን ይኸው አሮንም ቢሆን አሁን እንጋባ፣ በቅርቡ ሰርጋችን ይሁን ስለው ጊዜ ማሰብ ያስፈልገናል፣ የተወሰነ ጊዜ ይራዘም እያለ ነው። እና ግድ የለሽም፣ ቆይ ተረጋጊ መና። አሮን እውነቱን ነው የሚናገረው፣ ነገር ሁሉ ትክክል ነው። አትቸኩይ፣ ቸኩለሽ የገባሽበት ነገር ፍጻሜው አያምርምና መረጋጋቱ አይከፋም እባክሽን እህቴ ስትላት፣ ይኸውልሽ ምንም እህቴ አትበይኝ፣ ሰራተኛ እንጂ እህቴ አይደለሽም ለዚህ ቤት። ስለዚህ ስራሽን ትሰሪያለሽ፣ አይካልሽ ደግሞ ትተሽን ሂጂ፣ ከህይወታችን ውጭ፣ በቃ አልፈልግሽም፣ ከዚህ በኋላ ምንም ነገር እንዳታናግርኝ ብላ ተናግራት ወደ ክፍሏ ትሄዳለች። በዛን ሰዓት ፈሪሃ እጅግ ልቧ ተሰብሮ እያዘነች፣ ቆይ መና ግን የእውነት ነው እንደዚህ እየተናገረችኝ ያለችው? እኔ ለእሷ ብዬ ባደረግኩኝ እንዴት እሷ እንደዚህ ትናገረኛለች? ስትል ብቻዋን ቁጭ ብላ ኪችን ላይ ታወራለች። በዛን መሀል አሮንም ይደውልላትና እፈልግሻለሁ ውጭ ላይ እንገናኝ ይላታል። እሺ ትለውና ውጭ ላይ እንዲገናኙ ለመሄድ ስትዘጋጅ ህይወት ትደርስባታለች። የት ልትሄጂ ነው? አይ
መጣው። እዚህ ጋር የሆነ ቦታ ደርሼ ልምጣ። ህይወትና ፈሪሃ ቁጭ ብለው ማውራት ይጀምራሉ። እዩልሽ ነግሬሻለሁ፣ አንድ ነገር ልንገርሽ፣ ከዚህ በኋላ በእኛ ህይወት ውስጥ ጣልቃ ገባለሁ ብቴ ውርድ ከራሴ ነግሬሻለሁ የሚል የዛቻ መልእክት ትሰጣታለች። ፈሪሃም ግራ ተጋብታ ምን እያልሽ እንደሆነ ህይወት አልገባኝም። አዎ ከዚህ በኋላ ምንም ነገር እንድታወሪ አልፈቅድልሽም። አፍሽን ዘግተሽ ነው መሄድ ያለብሽ። መስራት ያለብሽ ስራሽን ትሰሪያለሽ። አሁን ላይ እያደረግሽ እያለሽው ይኸው ሰምቻለሁ። አሁን ደግሞ ታዴን ልትመርዥው ነው አይደል ስትላት፣ እኔ በፍጹም እንዴት እንደዚህ ትይኛለሽ? እንዴት ነው እኔ ታዴን ልመርዘው የምችለው? ምን እያልሽ ነው ግን? እንዴት እንደዚህ ትይኛለሽ? በማለት ስትናደድ እና ስትናገራት፣ አዎ አንቺ ነሽ የመረሽው። ታዴ እኮ አሞታል። ትናንትና እኮ እየወደቀው እንደዛ አዙሮት እየበላው ምግብ ይሁን እየጠጣው ምግብ እሱ ላይ ነው የሆነ ነገር አግኝቶ የሆነ ነገር እንደመረስሽበት እየታወቀው። ስለዚህ እመኝኝ ፈሪሃ፣ አሁን ላይ አንቺን አንገትሽን ማስደፋበት ጊዜ ደርሷል። እነግርሻለሁ።